የነ ሽመልስ አብዲሳን ትእዛዝ የነ ጁሃር መሐመድን ትእዛዝ ይዘው የነ ኦነግ ሸኔው ብርሃኑ ጁላን ትእዛዝ ይዘው ቅጥረኞቹ ዩኒፎርም ለባሽ መከላከያ ሰራዊት ተብዮቹ አራዊት ሰራዊት የሆኑት ይሄን ለማስከበር የወጡ ናቸው። በአማራ ክልል የህልውና ጦርነቱ ቀጥሏል። በተለይም በጎንደር አካባቢ ከባድ ውጊያዎች ተካሂደዋል። በዚህ ውጊያ አርበኛ ሻለቃ ዳንኤል አሰፋ ህይወታቸውን መስዋዕት አድርገዋል። ይሁን እንጂ ፋኖዎች ትልቅ ድልን ተቀዳጅተዋል። ይህን ተከትሎ ፋኖ በአካባቢው አዲስ የክተት አዋጅ አውጇል። በሌላ ዜና ደግሞ በሸዋ አካባቢ በምጃር የተሰማራ አንድ የመንግስት ሻለቃ መደምሰሱን ምንጮች ገልጸዋል። በባህር ዳር ከተማ ውስጥም የመንግስት ጦር አዛዦች ስብሰባ ሲያደርጉ 2 ታጣቂዎች ተይዘዋል። 21ኛው ክፍለ ጦር እንዳስታወቀው ባለፉት 3 ቀናት ብቻ 374 ወታደሮች ሲሞቱ 86 ደግሞ ቆስለዋል። አብይ አህመድ አቅዶ በቅርቡ የአምነስቲ ኢንተርናሽናል ይህንን አስመልክቶ ባወጣው መግለጫም በ58ቱም ከተሞች የሚካሄደው የኮሪደር ልማት ይቁም የሚል ጥያቄ አንስቷል። ለምንድነው ጎንደር ላይ መንግስት በፌደራል ደረጃ እንዲህ አይነት ርብርብ ያደረገው? ለምን ወልዲያ ላልሆነም? ለምን ደሴ ላልሆነም? ለምን ላሊበላ ላልሆነም? በጦርነት ሁሉም ተጎድተዋል። በጦርነት ያልተጎዳ የአማራ ክልል የለም። እኔ ለጎንደር እንዳልከው ነው መልማት አይደለም ለኢትዮጵያ ታሪክ ባላት ግንባር ቀደም ድርሻ በኢትዮጵያ ታሪክ ውስጥ ባላት የገዘፈ ስም ጎንደር ከዚህም በላይ ይገባታል። ከገነትም በላይ ካለ ይገባታል። ግን እንደዚህ በመርዝ የተለወሰ አጀንዳ ሲመጣ ይሄንን በጥንቃቄ መመልከት አለብን። አብይ አህመድ ይሄንን ለምን ፈለገው? ይሄው እንግዲህ አሁን እኔ ያልሰማሁትም አንተ ነገርከን። ታዬ አጽቀሥላሴ መጥቶ አረጋ ከበደ መጥቶ ይሄ የአብይ ፕሮጀክት ነው አለን። በፊትም እናውቀዋለን የአብይ እንደሆነ። አብይ እንዲህ አይነት ነገር ሲያስብ ለምንድን ነው ያስበው? አሁን የጎንደር ህዝብ ጠዳ መሄድ ይችላል ወይ? የጎንደር ህዝብ ጎርጎራ ሄዶ መዝናናት ይችላል ወይ? የጎንደር ህዝብ በ5 ኪሎ ሜትር ራዲየስ ውስጥ ወጥቶ እንደፈለገ መውጣት መንቀሳቀስ ይችላል ወይ? እንዲህ አይነት ነገር ውስጥ መጥቶ ጎንደርን እንሞሽራት ሲባል ማን ሊያገባት ነው ተብሎ የተጠየቀው ጥያቄ ተገቢ ጥያቄ ነው። መልስ ያጣሁለት ግን ለምን ጎንደርን ለይቶ በዚህ ደረጃ አብይ አህመድ እንዲህ ተረባረበ ለሚለው የሚሰጡን መልስ የለም። አይናችሁ ደም ይለብሳል። ጎንደር ምንድነው? ጎንደር ላይ ኮሪደር ሲባል ሌሎቹን አልተቃወማችሁም። የጎንደር ሲሆን ግን ከዚህም ከዛም ተነሳችሁ የሚለው አለ። እኛ የኮሪደር ልማት ከመነሻውም የተቃወምነው ነው። የትም ቦታ የኮሪደር ልማት እንቃወመዋለን። የትም አይደለም ጎንደር፣ አዲስ አበባ ይሄ እንዳልከው ሰውን አጥፍቶ ድንጋይ የመቆለል ሰውን አጥፍቶ ፏፏቴ የመገንባት ሰውን አጥፍቶ የሲጃራ መተርኮሻና ሽንት ቤት ለመስራት የመጣ ፕሮጀክት አይደለም። ልታመሰግነው ምናልባት በዚህ ፕሮጀክት ላይ እጃቸው ያለበት ነገ ከነጎዲያ በፍርድ የሚጠየቁ መሆን አለባቸው። ስለዚህ ለምንድን ነው እንደው በእነዚህ ሰዎች ጫማ ውስጥ ሆኖ ይሄ ጎንደርን እንሞሽራትን እንዴት ልታዩት ይችላል? ነው ጠባብ ስትሆን ጠባብነት ነው። በነገራችን ላይ የአማራ ትግል ቅድም አንድ ያላነሳነው ነገር ትልቁ ፈተና ይሄ ጠባብነት ነው። ባይዞ ያለ ብዙ እንትን አንድሎም እንጂ እኮ እቺ ጠባብነቷ ሁሉም ይስበዋል ወደ እንትኑ ወደ ያከባቢ አለው በደንብ አለ ሁሉም እኔ አማራ ትግል አማራ ምናምን ማንነት ምናምን ይላል እንጂ አለችው እቺ አካባቢ የጥበት እንትን አለች ሳይኮሎጂ አለ። በጎጃም ደግሞ ትላንትና የመንግስት ጦር ከእንጅባራ ተነስቶ ወደ ተለያዩ ቦታዎች ለመሄድ ሲሞክር በፋኖዎች ከፍተኛ ጉዳት ደርሶበታል። በዚህም ከ26 በላይ ወታደሮች ሲሞቱ ቁጥራቸው ያልታወቀ ደግሞ እንደቆሰሉ ተረጋግጧል። ይህን ተከትሎ የአማራ ፋኖ አንድነት በጎንደር የአጼ ፋሲል ክፍለ ጦር ያዘዘውን መግለጫ አውጥቷል። በመግለጫውም የአማራ ጀግኖች ሀገራቸውን በደማቸውና በአጥንታቸው መገንባት የአባቶቻቸው ትውፊት መሆኑን ገልጸዋል። አርበኛ ሻለቃ ዳንኤል አሰፋም ይህንኑ እያደረጉ ነው ብለዋል። በተጨማሪ ጓድ ሻለቃ ዳንኤል አሰፋ መስዋዕትነት በመክፈላቸው የተሰማቸውን ጥልቅ ሐዘን ገልጸው ትግላቸው እንደሚቀጥል አስታውቋል። የአጼ ፋሲል ክፍለ ጦር ዋና አዛዥ አርበኛ ዝናው አያኔ ትግሉ ተጠናክሮ እንደሚቀጥል ተነግሯል። ሌላ ዜና ደግሞ የብልጽግናው አገዛዝ በምዕራብ ወሎ በርካታ አካባቢዎች የመብራት አገልግሎት መቋረጡን አስታውቋል። በዚህም የአካባቢው ነዋሪዎች ከፍተኛ ችግር ላይ ወድቀዋል። በተለይም ፋኖች በቁጥጥር ስር ባደረጓቸው አካባቢዎች የንጹሃን የመጠጥ ውሃ አቅርቦት ተቋርጧል። የቤንዚን ዋጋም በሊትር 450 ብር ደርሷል። 50 አለቃ ሁሴን ኡመር እንደገለጹት የአማራ ሕዝብ መድኃኒትና የሕክምና ቁሳቁስ እንዳያገኝ በመደረጉ ባዮሎጂካዊ ጦርነት እየተካሄደ ነው። ስለዚህ የአማራ ሕዝብ እየተካሄደ ያለውን የህልውና ትግል እንዲቀላቀል ጥሪያቸውን አቅርበዋል። ወደ ሌላ ዜና ስናልፍም ስዩም ተሾም የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለ ስራቸውን እንደሚያቆሙ የከፍተኛ ፍርድ ቤት ዳኞች አስታውቋል። ፌዴራል ፖሊስ ለሶስተኛ ጊዜ ግለሰቡን ማግኘት እንዳልቻለ ገልጸዋል። ዳኞች በበኩላቸው ይህ ለፍትህ ስርዓቱ ያለውን ንቀት ያሳያል ብለዋል። አቶ ዮሐንስ በይዋለው በበኩላቸው የአካባቢ ህግ ምስክሮች ዝርዝር ለአቶ ስዩም ተሾመ መስጠቱን ገልጸዋል። ፍርድ ቤቱ ለምን ይህንን ማስቆም እንዳልቻለም ጠይቀዋል። ዳኞቹም ጉዳዩ ከቁጥጥራቸው ውጪ መሆኑን ተናግረዋል። እነዚህ በየቦታው ያሉ ጠባቦች
እቺ የሆነች ነገር ትንሽ አሁን እነሱ በሚያስቡት አካባቢ የሆነ ነገር ሲደረግ በቃ እነሱ የሚያስቡት የአካባቢ ተጠቅሟል እንትን ብሎ ነው። ባይዞ ጠባብነት አሁን አብይ አህመድ እየተጠቀመ ያለው የጠባቦችን አይምሮ ነው። ያውቀዋል እንዲህ አይነት ጠባቦች እንዳሉ ማለት ሁሉም አይደለም ያውቀዋል። ጎንደር ውስጥ በጣም እኮ ኃይለኛ ውጊያ የጦፈ ውጊያ እየተካሄደ እኮ ነው። ልማቱ እኮ ቢካሄድ ነገ እኮ ሊፈርስ ይችላል በጦርነት እኮ አስበዋል። ጎንደር እኮ በአራቱም አቅጣጫ መቼ ስንቴ ነው አንዴ ነው ሁለቴ እኮ የጎንደር ፋኖ እኮ ከተማው ገብቷል እኮ በደንብ ገብቶ እኮ ተኩስ እኮ ተካሂዷል እኮ። አሁንም እኮ ቦምብ ይወረወርበታል። ጎንደር፣ ባህር ዳር ምናምን ቦምብ የሚወረወርበት ከተማ ነው። ምንድነው ልማት የምታከል ሊፈርስ እኮ ይችላል። ግን ገባ አብይ አህመድ አውቆታል። ጠባቡ እንደዚህ አይነት ጠባባ እንትን ያለ አስተሳሰብ ያላቸውን ሰዎች በዚህ አንድ የሆነ አንድ አካባቢ ብቻ ተጠቃሚ አደርጋለሁ እኔ እኮ ለእናንተ ልዩ ነኝ። እንግዲህ ሴትዮዋም አለች ከጎን ነው የእናንተ ልጅ ነኝ። ያው ምንድነው ብሏል አይደለ? ከጎንደር ተጋባ ብሎኛል አለ ሴትዮዋ አለ አይደለ? ከጎንደር ተጋባ ነው። አዎ አንድ ነገር ተናግሮ ነበር። አይ ቲንክ ጎንደር ሄጄ ሆነ ሬስቶራንት ምግብ ቤት ገብቼ ሴትዮዋ ምግብ በላውና ወጥ ጨመሩ ላይ ወር ብቻ ተናገርና በዚህ ሰዓት ነው ከጎንደር መጋባት ያለብኝ ብዬ ወሰንኩ ብሎ እንትን አለ። በኦሮሚያ ክልል ለባርሲ ዞን ባርሲ ሴራ ወረዳ ዛሬ ታጣቂዎች አንድ የህዝብ ማመላለሻ ተሽከርካሪ አስቆመው ከ50 በላይ ተሳፋሪዎችን አግተዋል። ታጣቂዎቹ ይህንን የሚያደርጉት ተሽከርካሪው ከአልሴሪ ወረዳ ወደ አዳማ ከተማ ሲጓዝ እንደነበረም ተነግሯል። ምንጮች እንደገለጹት ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግበት የነበረ ቢሆንም ዛሬ ግን የጸጥታ ኃይሎች ከአካባቢው ተነስተው ነበር። በተመሳሳይ ሁኔታ ባለፈው ሳምንት በአምባሳ ወረዳ ወደ አዳማ ሲጓዝ የነበረ ተሽከርካሪ ላይ በርካታ ተሳፋሪዎችም ታግተዋል። በሌላ ዜና ደግሞ በኦሮሚያ ክልል የወረዳና የቀበሌ አመራሮች ከመጪው ሐምሌ ጀምሮ ለ40 ቀናት የውትድርናና የፖለቲካ ስልጠና ሊወስዱ ነው። ስልጠናው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ይሰጣል ተብሏል። በአማራ ክልል የህልውና ጦርነት ዛሬም እንደቀጠለ ይገኛል። በተለይም በጎንደር አካባቢዎች ከባድ ውጊያዎች ሲካሄዱ ሲሆን የአማራ ፋኖች ጽኑ አቋም በማሳየት እየተዋደቁ ነው። በዚህ ጦርነት ውስጥ በርካታ ጀግኖች ህይወታቸውን እየሰዉ ይገኛል። ከቅርብ ጊዜ ጦርነቶች መካከል አንዱ በአርበኛ ሻለቃ ዳንኤል አሰፋ ህይወታቸውን መስዋዕት ማድረጋቸው ተነግሯል። ሻለቃ ዳንኤል አሰፋ ለአማራ ህዝብ ነጻነት ሲታገሉ የነበሩ ታላቅ ጀግና ሲሆኑ መስዋዕትነታቸውም የአማራን ትግል ወደ ላቀ ደረጃ ያሸጋግራል። ይሁን እንጂ የአማራ ፋኖች የሻለቃ ዳንኤልን ሞት ተከትሎ ከፍተኛ ድልን ማስመዝገቡ ተገልጿል። ይህ ድል ለአማራ ፋኖች ተስፋን እንዳይቆርጡ የሚያደርግ ከመሆኑ በላይ ትግሉን አጠናክረው እንዲቀጥሉበትም ብርታት ይሰጣቸዋል። በጎንደር አካባቢ የተገኘው ድል ተከትሎ የአማራ ፋኖች በአካባቢው አዲስ የክተት አዋጅ አውጀዋል። ይህ የክተት አዋጅ ፋኖች በአካባቢ ያላቸውን ቁጥጥር ለማጠናከርና ተጨማሪ አባላትን በመመልመል ትግሉን በላቀ ደረጃ ለመቀጠል እያለመ ነው።